ውሉ ከተፈረመ ከ15 ዓመታት በላይ ያስቆጠረው የመገጭ ግድብ ፕሮጀክት ግንባታን በፍጥነት ለማጠናቀቅ እየተሰራ እንደሚገኝ ተገልጿል። የዝግጅት ክፍላችን ከሰሞኑ በግድቡ ግንባታው ስፍራ ተገኝቶ ሂደቱን በተመለከተበት ጊዜ ግንባታው አሁን ላይ በፍጥነት ለመጨረስ በቀንና በሌሊት እየተሰራ እንደሚገኝም ለመገንዘብ ችሏል። የፕሮጀክቱን መዘግየት አሁን እየተደረገ ስላለው ርብርብና የፕሮጀክቱን አጠቃላይ ሂደት በተመለከተ ጥንቅር አዘጋጅተናል። እንመልከተው። የመገጭ ፕሮጀክት እንግዲህ ሀሳቡ ከታሰበ ኦልሞስት 18 ዓመት ነው። ወደ ስራ የተገባ 15 ዓመት ፈጅቷል። ኦልሞስት ፕሮጀክቱ ከሀገራችን ትልልቅ ፕሮጀክቶች ከህዳሴው ግድብ በፊት የተጀመረ ነው። ኦልሞስት አሁን ጎረምሳ ነው እድሜ ፈጀው ማለት 18 ዓመት ድረስ የማይጠናቀቅበት የነበረ አንዳንዱም እጅግ ልብ ሰባሪ ነበር። ፕሮጀክቱ አለመጠናቀቅ ሳይሆን ሐምሌ ሲመጣ ይወሰድ ነበር። በከፍተኛ ወንዙ ትልቅ ነው። የጣና ገባር ነው፣ የአባይ ገባር ነው። በበጋ ወቅት የተሰሩ ስራዎች በሙሉ ጠራርጎ ሐምሌ ነው የሚወስደውና እጅግ በጣም ህዝብ የሚያዝንበት አጠቃላይ ኢኮሎጂያችንን ያበላሸ ጣናንም ቢሆን በጋ አፈር ሰብስበንለት እንቆያለን፣ ክረምት ይዞት እንዲገባና ጣናንም ለአደጋ የዳረገ ፕሮጀክት ነው እና ችግሩ ተያያዥ ነው የነበረው። እንግዲህ ይህንን ለመቀየር ክቡር ጠቅላይ ሚኒስትራችን በቦታው ድረስ ሄደው ችግሩን አዩ። ከዛም በኋላ አጠቃላይ ይዘውት የነበሩ የሚፈራረቁ ኮንትራክተሮች ነበሩ። ኦዲቴብልም አይደለም፣ በቃ ሐምሌ ነው የሚወስደው። እኔ ያልሰርቻለሁ ይላል፣ ሐምሌ ይወስደዋል እና በሱ ምክንያት ህዝቡም ተስፋ ቆርጦ በቃ አታንሱብን፣ መገጭ አይነሳ የሚል ነበር የሚያነሳ የነበረው። ከዛ በኋላ ታይቶ ፕሮጀክቱ ዲዛይኑ እንደገና እንዲሻሻል ተደርገው ፕሮጀክቱ የሚመሩት አካል ኮንትራክተሩን ጨምሮ እንዲቀየር ተደርጎ ለአዲስ ኮንትራክተር ከተሰጠ በኋላ ኦልሞስት ገና ዓመት ከ6 ወር አልሞላው። አሁን በጥሩ ፕሮግረስ እየተሰራ ያለ ፕሮጀክት ነው። እኛም እንዳይናችን ብሌን የምናየው ፕሮጀክታችን በበጀት እጥረት ከዲዛይን ሞዲፊኬሽን ከራይት ኦፍ ዌይ ኢሹ ከነዚህና የመሳሰሉ ችግሮች ምክንያት የተጓተተ ፕሮጀክት ነው። ይህ ፕሮጀክት ሲጀመር ከጅምሩም ከዲዛይን ጋር የተያያዙ የመሰረት ቁፋሮ ሲሰራ እዛ ላይ ከፍተኛ የሆነ የስራ መጠን ለውጥ አምጥቷል። በዛ ምክንያት የተወሰነ ዘግይቷል። ሁለተኛ ደግሞ ተጨማሪ የዳም ደህንነት የዳም ኢንስትሩሜንቴሽን እስከሚገዛ እስከሚቀበር ረጅም ጊዜ ወስዷል። ከዚህ በተጨማሪ ግን በዋነኝነት በፊት ሲሰራው የነበረው ተቋራጭ ድርጅት የስራ አፈጻጸም በጣም ዝቅተኛ ስለነበረ ይህ ፕሮጀክት በጣም ለረጅም ዓመት ሲጓተት ቆይቷል ማለት ነው። የመገጭ 77.8 አካባቢ ነው አሁን አለበት ማለት እና ኦልሞስት እንግዲህ የሚቀረን ይሄንን 21% በቀጣዩ ጊዜ ማጠናቀቅ ነው የሚጠበቅብን ማለት ነው። ስትራክቸሮቹን በሙላ ኦልሞስት ጨርሰን የፊኒሺንግ በሚል ደረጃ ላይ ነው ያለነው። አሁን ትልቅ እንቅስቃሴ ያለው ግድቡ ላይ ነው። ዋና ክሪቲካሉም ወሳኙም እሱ ነው። አሁን እሱን ነው ለመጨረስ ቅድም በዚህ አመት ርብርብ እያደረግን ያለነው። ፕሮጀክቱ የመገጭ ግድብ ስራ ፕሮጀክት ሁለት ሎቶች ያሉት ፕሮጀክት ነው። የግድብ ስራና የመስኖ ስራ ያለው ነው። ፕሮጀክቱን በተያዘው ጊዜ ለመጨረስ 24 ሰዓት ነው በቀን የምንሰራው በሁለት ሽፍት በቀንና በማታ ስራ ምንም መቋረጥ ሳያጋጥመው በቀንም በማታም በሁለቱ መርሃ ግብር በጊዜው ለመጨረስ እየሰራን እንገኛለን። ፕሮጀክቱ በተያዘለት ጊዜ እንዲያልቅ አንዱ አስፈላጊው ነገር በቀንና በማታ ስራ መሰራቱ አንድ ማሳያ ነው። እንዳልከው በገጠር አካባቢ አልተለመደም።
ያልተለመደው አንደኛው ከመብራት ጋር ተይዞ ስለሚሆን እዚህ ጋር እንደምታየው ሙሉ የመብራት አገልግሎት ስለሚሰጥ መብራት ስላለ ምንም ችግር አያጋጥመውም። ሰራተኛውም ቀን የሚሰራው ማታ ያርፋል። በተለመደው ማታ የሚሰራው ደግሞ ቀን ስለሚያርፍ ደስተኛ ነው። ምንም አይነት ችግር ሳያጋጥመን እየሰራን ነው የምንገኘው። በከፍተኛ የስራ እንቅስቃሴ ውስጥ ያለው ይህ ፕሮጀክት ኦልሞስት ከችግሩ ወጥቷል ማለት እንችላለን። ዋናው ችግር ተፈቶለት የኮንትራክተሩ አቅም የተሻለ አቅም ያለው ኮንትራክተር ተቀጥሮለታል። የዲዛይን ችግሮች ተፈቶለታል። መሰረታዊ የሆነ የበጀት ችግርም ተፈቶለታል። ስለዚህ ይህ ፕሮጀክት በእኛ እቅድ በመስኖና ቆላማ እቅድ መሰረት በዚህ ዓመት አብዛኛውን ስራ አጠናቀን ውሃ የምንይዝ ይሆናል ማለት ነው። ኦልሞስት አሁን በሀገር ደረጃ እንግዲህ ይሄ የክሌይ ኮር ዳም ነው፣ ሮክፊል ክሌይ ኮር ዳም ነው እንደምታዩት። ስለዚህ ይሄን አሁን እስከ 18000 ሜትር ኪዩብ እየሰራ ነው በቀን። ስለዚህ ከፍተኛ ሬት ነው በእንትን ደረጃ የምንወስደው ማለት ከውጭ እንትኖቹም ጋር ብናወዳደረው ትልቅ ፕሮግረስ ነው። ስለዚህ ከዚህም በላይ ነው አሁን እኛ የሚጠበቅብን፣ ያንን ለሚያደርጉ ምቹ ሁኔታዎችን እየፈጠርን ያለ ነው። ስለዚህ ይሄን ያህል እየሞላን በዚህ በጀት ዓመት ሙሉ በሙሉ እናጠናቅቀዋለን። እጅ የሚይዙ ስራዎች በሙሉ ተጠናቀዋል። ከመሰረት ጋር ያሉ ነገሮች፣ ከውሃ ጋር የነበሩ ስራዎች፣ ውሃውን ማኔጅ ማድረግ በጣም ቻሌንጂንግ ነበረ። እነዛን ውሃዎች ሁሉ ማኔጅ አድርገን ነው እዚህ ጋር የደረስነው እንጂ ኦልሞስት 30 ሜትር ወደ 35 ሜትር አካባቢ ነው ፋውንዴሽኑ ወጣች ከመሬት በታች እና ትልቅ ውሃዎች ነው የነበሩ። እነሱን ሁሉ ማኔጅ አድርገን ነው እዚህ የደረስነው። ስለዚህ አሁን ላይ ጥሩ እና ምቹ የሆነ ቦታ ላይ ነው የደረስነው። ስለዚህ ከዚህ በኋላ ፕሮግረሳችን እንትን እያለ እስከ ሰኔ 30 ድረስ ይህን ፕሮጀክት አጠናቀን ለህብረተሰቡ እንዲያገለግል እናደርጋለን ነው። ሰባት ኪሎ ሜትር ወደ ኋላ ያልፋል ለከተማው። አዲስ ሐይቅ እያገኘን 7 ኪሎ ሜትር ያለው ውሃ የሚያርፍበት አካባቢ ተፈጠረልን። እሱ ሁላችሁ እንደምታውቁት የቱሪስት አካባቢ ነው የኛ አካባቢ። እዛ አካባቢ የሚሰሩ ሎጆች፣ መዝናኛዎች ምናምኖች ለከተማው ተጨማሪ ውበት ነው። ተጨማሪ አስፓልት ድረስ ይመጣል። እየሰራን ያለ ነው። ትልቅ አስፓልት አለ በዛ ሳይድ የሚያልፍ ለጎንደር ሌላ ተጨማሪ ውበት ነው። ከስራ እድል ፈጠራ ማኳያ የሚያያዝ ነው። የአሳ ከፍተኛ ማርባት የምንችልበት ቦታ ነው እና አዳዲስ ልምምዶች የሚያስገባን ነው። በተለይ ከዚህ ከሐይቅ ጋር ከወንዞች ጋር ምናምን ያለን ልምምድ የሚያሳድግልን ፕሮጀክት ነው እና ሁሌም በጉጉት የምንጠብቀው ፕሮጀክት ነው። ከዛ በተጨማሪም ወደ 32 ሚሊዮን ሜትር ኪዩብ የሚሆነው ውሃ ደግሞ ለመጠጥ እንዲውል ነው።